ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አልብስቲስ ጎን ሁሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካውሎ ለዚህ ሁሉ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ በተትና አጎብዛች አለ። ዛሬ ደግሞ ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና አስደናቂውን የሲኤንኤን ዘገባ ነው። ሲኤንኤን ይዞት እንደወጣው ዘገባ የእስራኤል ኮማንዶዎችና አየር ወለዶች በአዘርባይጃን አድፍጠው እንደከረሙ ዛሬ መረጃውን ለዓለም አጋልጧል። ይሄ እጅግ በጣም የሚያስደንቅ ነው። እንደምታውቁት እንግዲህ ከዚህ በፊት ይዞት በወጣው መረጃ ሲኤንኤን ይዞት በወጣው መረጃ የእስራኤል ኮማንዶዎችና አየር ወለዶች ኢራቅ ላይ አድፍጠው እንደነበረ፣ የእስራኤል ኮማንዶዎችና አየር ወለዶች ሶማሌላንድ ላይ በከፍተኛ ደፈጣ ሲጠብቁ እንደነበረ መረጃ ወጥቷል። አሁን ደግሞ እጅግ በሚያስደንቅ ሁኔታና ፍጹም ባልተጠበቀ መልኩ የእስራኤል ኮማንዶዎችና አየር ወለዶች አዘርባይጃን ላይ አድፍጠው ነበር። ሞብላታ ሳታክ እጃቶቶበቻል እና የኢራን መንግስት ግልብጥብጡ ሲወጣ እነዚህ አየር ወለዶችና ኮማንዶች በፍጥነት በመግባት የኩርድ ታጣቂዎች በኢራን ላይ የሚገኙ የኩርድ ታጣቂዎችን ወደ ቤተ መንግስት ይዞ በአስቸኳይ ተራርጦ ለመግባት የተደረገው ሴራ አሁን ሲኤንኤን አጋልጦታል። አይገርማችሁ? ይሄን ያህል ርቀት አንድ ነገር ለማምጣት እንግዲህ ሰሞኑን የሚያስደንቅ መረጃ ነው የወጣው። ጣሊያን ኢራን እንድትደበደብ 500 የአሜሪካ የጦር ጀቶች ከጣሊያን ተነስተው አሜሪካን እንዲደበደቡ ኢራንን እንዲደበደቡ መደረጉ መረጃ ወጥቷል። ይህ ፍጹም ዓለም ያልጠበቀው ነው። ከኢራቅ ምድር ላይ የነበሩ ኮማንዶችን አየር ወለዶች ፍጹም ዓለም ያልጠበቀው ነው። ከሶማሌላንድም እንዲሁ ዛሬ ደግሞ ትናንትናና ዛሬ ደግሞ የወጡ መረጃዎች እንደሚያሳዩት አዘርባይጃን ላይ የእስራኤል ኮማንዶችና አየር ወለዶች አድፍጠው የኢራን መንግስት ግልብጥብጡ ሲወጣ ወደ አመድነት ሲገባ እነሱን የሚተካ አሻንጉሊት መንግስት ለማገዝና ለመደገፍ በቅርበት አይገርማችሁ? በነገራችን ላይ የትኛውም ጥቃት ከመሰንዘሩ በፊት ሁልጊዜ የሚያደርጉት አውሮፓውያኖቹና አሜሪካኖቹ ሁልጊዜ የሚያደርጉት አሻንጉሊት መንግስት ይፈልጋሉ። መጀመሪያ አሻንጉሊት መንግስት በነገራችን ላይ ከ10 ዓመት ከ15 ዓመት ከ20 ዓመት በፊት ጀምሮ ይደራጃል፣ ይመለመላሉ፣ ቦታ መስመር ይይዛሉ፣ አቅጣጫ ይሰጣቸዋል። ቀንና ሰዓት ሲደርስ እነዛ አሻንጉሊት የሆኑ ጦጣ የሆኑ ግለሰቦች መጥተው ስልጣን እንዲይዙ ይደረጋል። አለቀ። ይሄ በአብዛኛው በአፍሪካ በአረቡ ዓለም እና በአፍሪካ በከፍተኛ ሁኔታ የሚሰራ በከፍተኛ አረቡ ዓለም እንደምታውቁት ቁጭ በል ሲባል ቁጭ ይላል፣ ተነስ ሲባል ይነሳል፣ ብላ ሲባል ይበላል፣ ፈሳ ሲባል ይፈሳል። ያለ እነሱ ፈቃድ አይተነፈስም፣ አይፈሳም፣ ወደ ላይ መርጠጅም አይችልም። እና ለዚህ ነው በተደጋጋሚ የአሜሪካ ባለስልጣኖች የአረብ መሪዎችን ከፍ ዝቅ አድርገው እኔ ባልኖር ስልጣን ላይ 3 ቀን አትቆይም፣ 5 ደቂቃ አትቆይም፣ 10 ደቂቃ አትቆይም ብለው ሲናገሩ ዞር ብለው እግር ስመው ጉልበት ልሰው ስልጣናቸውን የሚያስቀጥሉት መጀመሪያ አመጣጣቸው እነሱ ያውቁታል። እና ኢራን ይህን ሁሉ ሴራ ነው ሰብራ መጨረሻ ላይ እጅ ወደ ላይ ብላ $300 ቢሊዮን ተሰጠኛለህ አትሰጠኝም ብላ በጥፊ በነገራችን ላይ ዛሬ ለሊት የደረሰውን ጥቃት ባህሬንና ኩዌት አውግዘውታል። በፍጹም ተቆባይነት የሌለውናል ከናንተ እውቅና ሰርተፍኬት እንዲሰጥ እኮ አይደለም ኢራን የደበደበቻቸው። መመታት ይገባል። በነገራችን ላይ ሌሎች ከሞቱ ከደሙ ከቆሰሉ ከተጎሳቆሉ አገራቸው ከወደመ በኋላ እኔ በዚህ ጉዳይ የለውበትም ነው ከሌላ አይሰራም። እንደዛ ከኑግ የተገኘ ሰሊጥ አብረተው እኔ እየቆሰልኩ እኔ እየደማሁ እኔ ደም እየፈሰሰ እኔ የለውበትም። ኑርበትም አትኖርበትም እዛ እየታየ እየታሸ ነው። አብረህ እየታሸ እንደ ተልባና እንደ ኑግ ዘይት እየተሻ መልስ ትሰጥበታል። እና እንዲህ ያለ ቀልድ እኔ የለሁበትም። ይሄ ድራማ ፖለቲካ ላይ እንደዚህ አይነት ድራማ ማን ላይ ነው የሚሰራው? በዓለም ደረጃ እንደዚህ አይነት እንትኖች አሉ። እነ ከሌናቸው እንጂ እኔ እዚህ ውስጥ የለሁበትም። ድራማ ነው። አሁን በእስራኤልና በአሜሪካ መካከል የሚሰራው ድራማ እቃቋ ጨዋታ። እነሱ ጂኒየስ ሆነው ሞተው ኢራንን አታል ተወቀጥ ደን አንተ ወቀጥ ከፈለክ አንተ ወገር አንተ ከፈለክ ተክስ ያለን ሁሉ ተክስ እየተኮሳችሁ ነው ተኩሳላችሁ። ከፀሐይ በታች በእጃችሁ ያለውን ነገር ሁሉ ተጠቅማ እና ይሄ ፖለቲካ እጅግ በጣም ቆሻሻ በጣም ውስብስብ ጉዳይ ነገር ግን አንተ ካወቅ ከተረዳ ከነቃ ቀላል ነገር ባህሬንና ኩዌትን ልክ ታስገባል። እውነቱን ያወጣል። አረዴ ተልኬ ነው ይላል።
ብለህ በነገራችን ላይ አሁን እነዚህ የባህረ ሰላጤው አጎብዳጆች ባይቆነጠጡ ከድርጊታቸው አይቆጡም። አሁን አሜሪካም እነሱ ሲወገሩ አሜሪካን ተይላሉ። አሜሪካም እነሱ ሲወገሩ ኢኮኖሚ ይጎዳል። ተሳስረዋል። አየህ፣ ስለተሳሰረ አብሮ ነው የሚፈነገሉት። ስለዚህ ጠላቶችህን አምርረ መዋጋት፣ አምርረ አትሳሳ። ችግር ይሄ ነው። እንደገና መብላት ይፈልጋል። ውጊያ ላይ ገብተው ከውጊያው ወጥተው በልቶ ጠጥተው ከሚስት ጋር ተኝተው ከአሸሼ ገዳሙ ብሎ ሰርግ ደርሰ ቤት ሰርቶ እንደዚህ የለም። ወታደር ቤት ሰርቼ ምናምን ተመልሼ ልጆቼ ጋር አሸወይና ካለ የመጨረሻ ቦቅባቃ ነው የሚሆነው። ስለዚህ ገብተህ መዋጋት ብቻ ነው። አሁን ኢራኖቹ የጠቀማቸው ትልቁ ብቃታቸው ላለመመለስ ነው የሚዋጉት። እንጥፋ ብለት እንደዚህ አይነት ሰው ማንም አይመልሰው። ተራራው አይመልሰው፣ ወንዙም አይመልሰው፣ ሸለቆም አይመልሰው። ማንም እንደዚህ ያለ ስብዕና ያለውን ሰው ማቆም አይችልም። እንጥፋ ብሎ መውጣት ያስፈልጋል። እየሳሳ እንደገና እቤት ተመልሰ እንጀራ በወጥ ለመብላት ከዛ በኋላ በሞቀ አልጋ ላይ ድቶኛ ምናምን ትዝታየ ውጊያ እንደዚህ ያለ ነገር የለ። ከወጋ ስለ መዋጋት ነው በቃ ስለ መዋጋት በቃ ስለ ኢራኖቹ ልዩ ብቃት ነው። ልዩ በቃ ተራቀቀ እና አጀርባጃን ላይ አድፍጦ ይጠብቃል። ኢራን ብትንትና ሲወጣ ዘልዬ ዱብ 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 ብዬ ኮማንዶ ቤተ መንግስት ተቆጣጥረን እና እንደዚህ ያለ የልጆቹ ቃቃ የሚመስል ፖለቲካ እኔ ዓለም ኪቱ እንዳመጣው አላውቅም። እና ኬጂ 1 ኬጂ 2 የሚባል ኬጂ 3 ደረጃ ላይ ናን ዓለም ያለበት ፖለቲካ። በእርግጥ አውቋበዶች ናቸው፣ ጠፍቷቸው አይደለም። እውነቱ ለመነጋገር ግግምና አንድ የፖለቲካ የጦር ስትራቴጂ መሆን እኔ አላውቅም። እውነቱ ለመነጋገር ብዙ ነገሮችን አንብቤያለሁ፣ ብዙ ነገሮች ይረዳል፣ ብዙ ነገሮች ይጎብኛል። ግግምና ድርቅና ስግጥና እውነትም ሰግጥ አላዶና እውነቱ ነው። ስግጥና አንድ የጦር ስትራቴጂ መሆን እውነቱ አላውቀው ነበር። ማለት ብትሸነፍም እራ አልተሸነፍኩም አይነን በጨዋታ እኔ አልተመታሁም እጅ ምናምን ተቆርጠ እኔ ይሄ የሌላ ሰው እጅ ነው እግረ ቢቆረጥ ለዚህ የኔ አለ ዝም ብሎ አይነት ተንሸዋረ ነው ግግም እና ትሳም ኤክስተንት አዋጭ ማለት ለምሳሌ ጦርነት መሀል ላይ እየተሸነፍክ ድጋሚ ወደ ማሸነፍ የምትመጣ ከሆነ የምታገግምበት እድል ካለ ሽንፈትን መሸፋፈን አይኔን በጨው ማጠብ ምናምን ሊያስኬድ ይችላል። ፖለቲካዊም ወታደራዊም ውጤት የምታገኝበት ሊሆን ይችላል። ነገር ግን መጨረሻ ሽንፈት ከሆነ ምን ትርጉም የለው። አሁን የአሜሪካኖቹ ውሸት ራሱ ኮንግረስን ያጋለጠው የአሜሪካ ኮንግረስ ወጣ አረ እንዳለ ጀቱ ረገፈ እኮ ድሮን ጀት 42 ሞላ 7ቱ ጨሰዋል። ጦጋግንን እንገባበታለን በአጠቃላይ 50 አለ ኮንግረሱ። በቃ እና ሽንፈት አይቀሬ ከሆነና ፈጦ ገጦ የሚወጣ ከሆነ ራስን ማትፎግር ሰው ነው ማትፎግር ትርጉም የሌለው ነገር ስለሆነ ማለት ነው። እና የባህሬንና የኩዌት ለቅሶ አውግዘነዋል። ይሄ ድርጊት የተወገዘ የተረገመ ይሆናል። ማን ጆሮ ሰጥቶ ይሰማል? አይሰማም። እና አሁንም ቢሆን የጦርነት እስከቀጠለ ድረስ ኩዌትም ባህሬንም ኤሚሬትም ሁሉም ትወገራል። እኔ ሰጥቻለሁ እኮ 10 ቢሊዮን ሰጥቻለሁ። ሙስና አይሰራም። እችን ያዥና እንዳትወግሪ ትወገራል። እጅን አውጣ ከጉዳይ ውስጥ እጅንም እግርንም አንገትንም ምላስንም ስበህ አውጣ። ከዛ በኋላ ስትርቅ እጅ ስትሰጥ እንነጋገራለን ነው ጨውጭው ይሆናልና ትልቅ ሌሰን ነው። በነገራችን ላይ እኛ ሀገር ትልቁ ችግር መሰለ ይሰለቻል። እኛ ሰው ምን ፖለቲካ የሆነ አንድ ሰሞን 3 ቀን 5 ቀን 15 ቀን አንድ ወር ያወራና በቃ ዶክመኝ ይላል። ከዛማ ይዶክመንኛ ነው እኛ አይደለም ግን እንደሆነ አይነት የማይሰሩቻቸው አሉ። እኔ ሱልጣን አልፈልኩም። በነገራችን ላይ በቀላሉ እኔ ኢትዮጵያ ውስጥ በእውነት ነው የምላቸው በቀላሉ ሚኒስተር መሆን ይችላል። በቀላሉ ነው ማለት በቀላሉ ግን አልፈልኩም። እስጦላኛል ለምን ምንም አንድ እንጀራ ደግሞ በኋላ አንድ አልጋ ላይ ነው የምተኛ። 6 አልጋ ላይ አልተኛም። አንድ ሰው ነኝ። አንድ አልጋ ላይ ነው የምተኛ። መበላ አንድ እንጀራ ነው። ሙሸና አንድ ሽንት ቤት ነው እና ትንግርት ስለሌለው ስለሚያስጠላኝ አትሰልቹ።
በሰው ሀገር ጉዳይም ሰልችተን በራሳችን ጉዳይ ሰልችተን እየራብን መራቡ ይቀለናል። ስለ ረሃቡ የረሃብ መፍትሄው ምንድነው? እንዴት ብናረግ ይሻላል? ምን ብናረግ ነው መድኃኒቱ ያለው? እንዴት ብናረግ እንወጣለን? ማውራት ራሱ አይፈልግም። ችግር ውስጥ ዝም ብሎ መኖር ነው። ችግሩን ማንሳትም ማውራትም መፍትሄ መፈለግም አይፈልግም። እና እንኳን በውጭ ሀገር ጉዳይ በእኛ በራሳችን ጉዳይም በጣም ስልቾችና መሸሽ መፈርጠጥ የሚቀለን መሆኑ በጣም የጎረመኝ ነገር ነው። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርግ፣ ሼር አድርገው። ወዳቻለሁ። ይሞቻችሁ። ፒስ